ይቅርታ አድርጋትና ሁለተኛ እድል ስጣት። እኔ ከዚህ ጀማ እንደው አንተ እድለኛ ነህ ብዬ ማሰበው በሚስት ደረጃ የተወጣለ አንተ ማክረ ደግሜ ውስጥ የሚሰማ ነገር ሶስተኛ ሰው መግባት የለበትም። እኔ ምንም ነገር ተገደ እንድትወስን አልፈልግም። አሁንም ግራ የሚገባኝ ነገር እኔ እናንተ የሚያጣላ ነገር ይሄን ያህል ምን አድርሶን ነው? ስንት ነገር አሳልፈናል እኮ። ግን የምር ነው ሞድ ማፈቅረ ግን ስለማናቅ በቃ የምናያችሁን ሪአክሽናችሁ ምናምን ነገር እሷ የምትወድ አይመስልም። ተርታ አክብራ በእኛ ፊት ይቅርታ፣ በሰው ፊት ደግሞ ይቅርታ ከመጠየቅ በላይ ከባድ ለማስተካከል ማሰቧ ራሱ ማለት ነው። አንድ ሴት ልጅ ውዴታዋን ያሳያል። ውስጥ እስካላመነበት ድረስ ግዴታ እኮ አይደለም ይወድሻል እኮ እኩል ለማድረግ ሞክሩ። አንተ በጣም ብዙ ኤክስፔክት ታደርጋለህ አይ ቲንክ ከሷና እሱ ለመቀነስ ሞክር። ጥፋት እኔ ጋር ሊኖር ይችላል፣ ግን ከመለየት ብናስተካክል እኮ። ሰላም እንዴት ናችሁ የዩቲዩብ ፋሚሊዎች? ደህና ናችሁ ወይ? አለው እኔ ዛሬ እንደምታዩኝ ከዳኒ ጓደኞች ጋር ነኝ። ምክንያቱም ላይ ባለፈው እኔና ዳንኤል ትንሽ ተጋጭተን ነበረ እና ያው የጸቡ መንስኤ የሆነ አንደኛ ላይክ ኮሜንት ላይ በሚያነበው ለአንተ ፍቅርህን አትገልጽላትም በሚል ነው አንደኛ። ሁለተኛ ደግሞ ያው ለጓደኞቼ ፊት ተናግራ አታውቅም ምን ያህል እንደምትወደኝ እንደምታፈቅረኝ የሚለው ነገር ነው እና ጓደኞቼን ፊት ፍቅሯን አትገልጽልኝም ነበር አንደኛ ጸባችን የነበረው እና የ2 ዓመት ሪሌሽንሺፕ እንደ ቀልድ እንዲያልቅ ስላልፈለግ ኢሳም፣ ናታን፣ ረሙ፣ ዳጊ በሆነ ምክንያት አልተመቸኝም ብሎኛል። እነሱን ይዤ አማላጅነት ነው የመጣሁት። ላይክ ቡና ምናምን ነገር አድርገን ዳንኤልንም ጠርቼዋለሁ ይመጣል። ያ አብራችሁን ሁኑ። እኔ አሁን ሶሲ ስም ላንቺ ሪስፔክት ነው የመጣው ስለጠራሽኝ የዳኒ ጓደኛም ስለሆንኩ እንጂ ምን እንደተፈጠረ ለምን እንደተጣላችሁ ምናምን ማውቀው ነገር የለም። ምን ተፈጥሮ እንላይ ነው ኮሜንት ብቻ አይሆንም። አይ ሌላ ነገር እኮ የለም። አንቺ መቼም እንዲህ በኮሜንት ምናምን እንደቀልድ እንደዚህ ነገር አይፈጠርማ። እኔማ እንደዛ እንዲሆን እኮ አልፈለኩም። ዳኒ ይሄ ኮሜንት ምናምን በጣም ብዙ ኮሜንት ፍቅሯን እንኳን አገልጽልህም። ይሄ ከስም አጠራሯ አሁን ሶሲ ስም አጠራሯ ላይክ ዳንኤል እያለች ነው የምትጠራው ምናምን እና ደግሞ እኛ ፊት ይሄ እንዴት ነው አሁን ላይክ አንድ ፍቅረኛክ እንዴት ነው ጓደኞች ፊት ሪስፔክት ስታረግህ ምናምን አይደለ ይሄ ለሷ ቦታ እየኖረህ ምናምን የሚመጣው ላይክ ከሷ አንፃር ላይክ ሶሲ እንደዚህ አይነት ነገር ብዙም የማሳየት ነገር የላትምና እኛም ምን እሱም ባሰበው ሐሳብ ላይ እኛም ኦሬዲ በቃ እንትን ምንድነው ነገሩን ይሄ ብቻውን ሆኖ ደስተኛ የሚሆን ከሆነ ብቻውን እንዲሆን ነገር ነው። እሱም ይሄንን ውሳኔ ወሰነ። ግን ኦሬዲ ሶሲ ዛሬ እንግዲህ እንደጠራችን ከሆነ ደግሞ ላይክ ፍቅሯን መግለጽ እሷ የፍቅር አገላለጽ ላይ የራሷ የሆነ ነገር እንዳላት በዚህ መልኩ ፍቅሯን እንደምትገልጽ ግን ደግሞ ከዚህ በተሻለ መልኩ ባህሪዋን አሻሽላ አይደለ ፍቅሯን ልገልጽለት እንግዲህ እኛን ጠርታናለች። ያው የሰው ልጅ ስትሆን ማለት ብዙ አይነት የፍቅር አገላለጽ አለ አይደለ? እኔ ደግሞ በተፈጥሮዬ ሰው እንዲህ ምናምን ይሄ ሙጭጭ ማለት አልችልም። ትፈልጋለሁ እኮ ደስ ይለኛል ዳንኤልን እጁን ይዤ ምናምን በቃ ሁሌ ጉንጩን እየሳምኩ ምናምን ነገር አብሬው ደስ ይለኛል። ግን እኔ እንደዛ አይነት ሰው አይደለሁ ማለት በጣም ነው የሚከብደኝ። የምር በጣም ወደዋለሁ ምናምን ግን ላይክ ሁሌ እንደዚህ እጅ ለእጅ ተያይዞ ተቆላልፎ ምናምን ነገር ዳኒ ማለት አይታየኝም። ላይክ ዳንኤል ማለት ገቨርንመንት ኔሙ ነው እና አባቱ ያወጡለት ስም ነው። ችግር የለውም። እኔም ላይክ እንደዛ ብሎ ጠርቶኝ ያውቃል ሶስና ምናምን ነገር። እናንተ በቅርብ ነው የምታውቁን። እኔና ዳንኤል 2 ዓመት ሙሉ ብዙ ነገር አብረን ያሳለፍን ሰው ነን። ገባህ አይደለ? ላይክ ከጊዜ በኋላ የመጣ መጠሪያ ነው እንጂ እኔ ሁልጊዜ ዳን ነበር የምለው። አሁንም እንደዛ ነኝ። ከስንት አንዴ ነው አምልጦኝ ዳንኤል የምለው። ገባህ right? እንጂ ለክፋት ወይም ደግሞ ሳልወደው ቀርቶ ምናምን ነገር አይደለም። እኔ ያው ቤተሰቦች ያውቃሉ የህዝብ ጥያቄ ነው ይሄ ጥያቄ። ህዝብ በጣም ብዙ ሰው ኮሜንት ይጻፍብሽ ነበር አትወደው ምናምን ነበርና ዳኒ ደግሞ በግሉ እንደዚህ ነገር እርግጠኛ አይደለም ማለት ነው። እሷ ደግሞ የዳኒ ፍቅረኛ ነች። እንደ ዳኒ ፍቅረኛ ጀስት ሪስፔክት እናረጋታለን እንጂ ያው በግሌ ያው እንታወቃለን ሪስፔክት አለና ግን ዳኒ ነው ሞር የምታስወጪው ገባሽ? ጓደኛ ሲሆን በሪ ላይፍ ላይ ጓደኛ አስበልጣለሁ ከሴት ገብቷል ተሳሳቢ ከሴት ጓደኛ ስለማስበልጥ እሱ የወደደውን ነገር ላደርግ ይችላል እዚህ ጋር መጥቼ ገብሻል። ከዛን ግን
ገፋፍቼዋለሁ። የምጠይቀውን ያለውን ነገር ጠይቃት፣ ያለውን ነገር አርግ ምናምን ብዬ ጠይቄዋለሁ። ገባሽ ሐሳቤ? እሱም የህዝብ ጥያቄ ስለሆነ ህዝብም ስላላመነበት ምናምን እሱም ስላላመነበት አንተ ውስጥ የተሰማን ነገር አርግ ነው ያለው። ሌላ ነገር አላለው። ጀስት ውስጥ የተሰማን ነገር አርግ። እሱም ጥርጣሬ ነበረበት። ግን የለራሙ እዚህ ጋር ደግሞ ማወቅ ያለባችሁ እኔም ሴት ነኝ እድሜ ቆሞ አይጠብቀኝም። ከዳንኤል ጋር ብዙ ነገር ነው የምፈልገው የምመኘው ነገር በአንድ ኮሜንት ብቻ በቃ ያቀኛል። ዳንኤል ባያቀኝ እኮ ችግር አልነበረውም፣ ግን ያቀኛል፣ ብዙ ጊዜ ያቀኛል። ከዚህ በፊት አውርተንበታል። ግን በቃ እንደ አዲስ እናንተም ከጎን ናችሁ ስትመክሩት እኔ ላይ ተነሳ እንለያይ ድረስ ሲለኝ የምር ነበር የከፋኝና የተሰማኝና ዛሬም ለጠራችሁ የፈለኩት ነገር ከዳንኤል ጋር እቀጥላለሁ ብዬ አስባለሁ በግሌ። ምክንያቱም ያስኩት ጨዋታ ስላልሆነ ብዙ ሰውም በቃ እምልህ ቤተሰብ ስለሚያውቀው ሁሉም ጓደኛዬ ዙሪያ ያሉት ሰዎች ያውቁታል። ገባህ አይደለ? ሪል ነገር ባልፈልግ ኖሮ ለምን አስተዋውቀዋለሁ? ለምን አብሬውስ ምን እንትን እላለሁ? ለምን አብሬው ሆናለሁ? ገባህ? ጊዜውን ማቃጠል አልፈልግም። እና ያ እናንተንም የጠራኋችሁ የምንስማማ ከሆነ እንድታስማሙን ነው እኮ። አንቺ ወደፊት ምንድን ነው ያሰብሽው? አሁን ሴት ነኝ ስትይ እኮ ማለት ነው እንቀባለና አይደለም? አይ የሴት ልጅ ባህሪ እኮ አለ መንከባከብ እንዴ ባይዘዌ ማለት ነው። አሁን ነው እንጂ እንደዛ የመሰላችሁ። እኔና ዳኒ እኮ ስንገናኝ ምናምን ነገር በደንብ ነው የምንከባከበው። ሊትራሊ የምሬን ነው የምልህ፣ በደንብ ነው የምንከባከበው። ለምን እኛ ፊት አትንከባከቢው? እሱ እኮ ለምን ወንድ ልጅ ባይዘዌ ክብሩ ነው የሚፈልገው ታውቂያለሽ እንዴ? ምን ላድርግ ከዚህ በላይ ናታን? እኔ ምን ላድርግ? እኔ አንተ በእኔ በኩል ሆነና አይ እኔ ሀቅ ነገር ካልሽ የምታፈቅረው ማለት አይመስለኝም ነበር። እኔም አሁን ልመክረው የምችለው አጋጣሚ አልተገናኘንም እንጂ እንደዛ ነው። እና አንዳንድ ጊዜ ምን መሰለሽ ከፍቅር ደግሞ ክብር የሚበልጥበት ቦታዎች ላይ አሁን እንዲህ ከጓደኞች ጋር ሲሰበሰብ ምናምን በደንብ በቃ በተለጣጠፍበት ምናምን ደስ ነው የሚል የትኛው ያንቺ በቃ እሱ ኮንፊደንስ ስላለው ካንቺ ጋር ሆኗል። ግን አሁን በዚህ ሁኔታ ብትጋቢ ራሱ አንድ ጓደኛም እንዳይቀርበው ነው የምታረኝ። አንዴ ለምን አይቀርቡት ነው አይደለም? ይሄን እኮ ነው የምልሽ። አሁን ሚስት ማትወደው አይነት ምናምን ሲመስል እንደምትወጂው እኮ ሊያውቅ ይችላል። ብቻችሁን እኮ የሆነ ላይፍ ሊኖራችሁ ይችላል። ግን ሰው ፊት ምንም ነገር ማታረጊ ከሆነ ከክብር ጋር ይገናኝና ለማስተካከል እሞክራለሁ። ይሄ ነው እንጂ እኔ ተፈጥሮዬ ነው ምናምን ብለሽ አክሰፕት አድርገሽ መቀበል ጥሩ የሚባል ባህሪ የለም። ከተፈጠርሽ በኋላ የምትይው አስተካከል ያለብሽን አስተካክል። እሱ የምትፈልገውን ነገር ለማግኘት የሚፈልገውን መስጠትም አለብሽ። አለበለዚያ ሁለት አባወራ ነው አሜ ተረድተሽኛል? ጸብ እንዳይበዛ ምናምን በባዶ ሆዳችሁ አደረኳችሁ አይደል? የሆነ የሚበላና የሚጠጣ ነገር ላምጣላችሁ። በጣም እንግዲህ ፋሚሊዎች ዛሬ የሚስማሙ ይመስለናል። ይስማማሉ። ረጅም ርቀት የሚሄድ ፍቅር ነው የሚመስለኝ። እናት በርካታ ዳኒ መጣል ኦኬ ተፈጥነው ምስኝ የባለቤቴ ያምራል ረጋችን ባይዛሚ ማለት ነው። ዳንኤል እንደሚባል ዛሬ ነው የማውቀው እራሱ። አይ ሰርፕራይዝ ወንበር ቃማ ስካል እንዴት ነህ አንተ? ዳኒ ቁርጭማል እንዴ? እሷችን ሁሌ ተሰቀ ማርቆራችን ይመስላል ነው ስጠራት ማለት ነው። ዝም ብሎ ምናምን ነገር መስሎኝ አትያዝሽ አረፋታ በያቺ ለማምር አዳልሻ ካሽ ተጋብዘን ነው ወጣት ነበረብን። ይሳም ከኔ ጋር ስትገናኝ እዚህ መጣ አይደለም ጠራችኝና ለዳኒ ጉዳይ ጋላክ ላሲዛችሁ ሰርግ ከታላቅ የሙና ካባወራ ከልብሽ ታላቅ ነው። አዎ ከልብሽ ታላቅ በእድሜ ነው። እኔ ነኝ ሁለተኛ ማለት ነው። በእድሜ ነው እንዴ? በእድሜ ነው ታላቅ ነው። እንዴ በቃ እኔ ቀጭዋታ ነው እንዴ? ለምንድን ነው የማበላው? ዳኒ ካልበላማ አልበላም እንዴ? አንተ ሳበላ ለምሳሌ ታደርግ ምን አለ? እኛ ስናጎርስ አንተ አርጊለት አንድ አልበላም ብሎ ለቁርጥ አላነሳ እንደዚህ ከባድ መስለኝ ነው። ስትበላ ስንት ቁርጥ ተነሳ ነው? አንተ አልበላም ብለህ እንደዚህ ከነሳ የምር አልበላም አልበላም እያለ ሶስት ቁርጥ አላነሳ አንተ ሌላ ጊዜ ትበላ እንዴ? ምን የተለየ ነገር አይዘግቶታል። በኋላ አምጣላችሁ ተጫውት አጋጥከው ታከለ ጠረጴዛ ወርክ ቆምቀን ያስቀቃል። አይ እንደዚህ ከለኛላ እንደዚህ ከለዋላ ትንሽ ወጣ አንቺ እንደዚህ ታይ እንደዚህ አድርግ በቃ አይ እንደዚህ በቃ
ከናታን ላይ ነው እንዴ የምንነሳው ይባል ትቦናለህ። አንተም ትቆጣለህ እንዴ? ባለፈው እኮ ኧረ ተው ተውናል አይደል? ባለፈው ስትወጣ ምን እያልክ ነበር? እንደዚህ ከባማል መሰለኝ ነበር። እንኳን አዲስ ነገር ምናምን ተው ይሳም አረፍታ ይሳም ይከብዳል ለእናንተ ሲባል ማልሆነ ሌላም ተምጨንቀር ነበር። አይ እንትን ይሄን ምከን ነው እቺን አይሻትማ ቦታ እንዲበቃሽ ከዚህ በላይ አለ አረጋስኩ ልትመስሎኝ ነበረ። ኧረ ተው አስመስለው ነው ኧረ አይደለም እናንተ ፊት እኛ ፊትማ ካለችማ ተወዳለች ጀማውን እንትን እንዳትሄድ ያስ ነበር ወፍ እንዴ አንተ ደግሞ ምን ጅልና እንደ ኮሜንት ምናምን ታነባለህ እንዴ? ሳምራስም እያልከኝ አለ በመጀመሪያ ቀን ጀምሮ እኮ ጥሩ ኮሜንት ነው የሚወሰደው። እኔማ ይመስለኝ እንደዚህ አይደለም እኮ አሁን ከኔ ጋር ማውራት ይቻለች መጥራት ምናምን ለምን ጠራችኋል እናንተ? እንዴት ጋብዘን ምግብ አይ ወላሂ ቁም ነገር ያላትም አልመሰለኝም ነበር። እንደዚህ በቁም ነገር አትወሰለሽ ይሄ ሪስፔክቷን ነው መጣኝ ግን ከመሀላችሁ ከመሆን ወይ ጠጋ በሉና ጥግ ላይ ልንላችሁ ላይዙ እንጂ ልግባችሁ ይዘጋሩኝ እንዳረብሻችሁ በጣም ነው የሚጣፍጠው እውነት ወይ ልጨምርልኝ ወላሂ ታፍጣለህ በጣም አይ ችግር የለም ይጨምራል ከመቀጂው በጨለፈው ይሻላል እሺ አንቺ አበም ቢ እኔ በቃ እናንተ ከመምጣታችሁ በፊት እኮ በልቻለሁ እኔ አጉርሳስተን አሪ ማግረስ አልወድም ማለት ቢት ከበለሽ ከመቼ ወዲህ ነው ማግረስ የማትወደው? ይኸውልሽማ ሶስዬ አሁን ምን ታደርጋላችሁ መሰለሽ ጎመኑን አጉርሰኝ ጎመን ማግረስ አልወድም ማለት ከበለሽ ፒራስ አይታን ገላዝም ተወርስ ነው አይ አሁን ግልጽ እናወራ ማለት ነው። እንግዲህ ለኛ ነገርሽ ነገር አለ በቃ አውሪውና አሁን ዳኒ እንደደበረ ያስታውቃል። መቼም ማን ነገርሽም እያስመሰልን ካልሆነ በስተቀር እና ብቻ አውሪው አንቺ ፊሊንግሽ ነው የተሰማሽ ምናምን እንደዚህ እንደተፈጠረ ስለ ባለፈው እንትን ላውራት መቼስ ታውቃለህ የጠራውን ምክንያት አይደለ ዳንኤል ከነሱ ጋር እነሱ መጥራት ካስፈለገ እንዴ ለምንድን የጸባችን አንደኛ መንስኤ አይደለም ስማኝ የጸባችን አንደኛ መንስኤ ጓደኞቼ ፊት ፍቅርሽን አገልጭልኝም ነው አይደለ እኮ ካሜራ ፊት ጀመር ነው ባለፈው በቃ ካሜራ ፊት ጨረስን አይደለ እነሱ መጥራት አስፈላጊ አይደለም እኮ ለምን ጠራቸዋልሽ ነው አለቀ እኮ ኦሬዲ ካሜራ ምናምን ለምን ያስፈልጋል እምልህ ገብቶሃል አይደለ ዳንኤል በእነሱ ፊት ልነግርህ የሚሆን ከሆነም ይሆናል ነው የማይሆን ከሆነም አይሆንም ገባህ አይደለ ምክንያቱም 2 አመት ሙሉ አንተም ማቃጥልሃል ጊዜህን እኔም ማቃጥያለሁ ጊዜያችንን ገባህ አይደለ ያቃጥያለሁ ብዬ አላሰብኩም ልንገርህ ዳንኤል እንደ ቀልድ አትያው ገባህ አይደለ 2 አመት ቀልድ አይደለም በአንድ ኮሜንት እና አትወደኝም መሰለኝ ጓደኞቼ ፊት እወድሃለሁ አላለችኝም በሚል ምክንያት እነሱን ይbulባት ታርጋቸው ነው ራሴ ወሰንኩ ነገር ነው እነሱን ይbulባት ታርጋቸው ዳንኤል ምክንያት እኮ እየነገርኩህ እኮ ነው አሁንም ቢሆን ዳንኤል የምሬ ነው የምልህ ገና የምር ነው የምወድማ ፍቅር ግን አንተ በዛ የምትተማመን አልመሰለኝም ገባህ አይደለ ግን ካልፈለክ ችግር የለውም ዳንኤል እኔ አላስገድድህም ዳኒ ዛሬ የሚፈልኩ ይሄንን ለማውራት ነው ገባህ አይደለ 2 አመት ሙሉ ቀልድ አይደለም ያሳለፍነው ጊዜ እንደ ቀልድ መታየት የለበትም ገባህ ብዙ ነገር እኔ ዳኒ እኔ እናንተ እኮ ከዚህ በላይ ብዙ ነገር አልፈናል አይደለ ባንተም ጥፋት በኔም ጥፋት ብዙ ነገር እየተላለፍን ነው እዚህ ደረስነው አይደል ዛሬ ከመሬት ተነስተ እንደዚህ አይነት አትወደኝም የሚል አይነት ስሜት ከየት እንደመጣል ራሱ ማወቅ እውነት ግራ ነው የገባኝ እምልህ ስንት አመት ሙሉ ተራተን የነበረን ሰዎች በአንዴ በቃ ቆርጫለሁ ዳንኤል መቁረጥ እንዲህ ነው ላንተ በአንድ ቀን ሶሲ ከዚህ በኋላ ታይማችን ዌስት ማድረግ ስለሌለብን እኮ አንተ ከኔ ጋር መሆኑን እንደ ታይም ዌስት ነው የምታየው ኖ አንቺ ጋር ተመሳሳይ ሪአክሽን ካሌለ ከዚህ በላይ ምን ላድርግ ዳኒ እኔ እኮ እየሞከርኩኝ እኮ ነው እየጣልኩኝ እኮ ነው ከዚህ በላይ አንተን ደስተኛ ለማድረግ በጣም እየጣልኩኝ ነው ዳኒ ላይክ ሊትራሊ ከአቅሜ በላይ የምሬን ነው የምልህ አንተን እንዳይከፋ የምሬን ነው የምልህ ዳንኤል ብዙ ነገር እየተውከለው ሰው ነኝ ግን እንደዛ ሁላ ነገር እያደረግኩኝ አንተ የኔ መጥፎነት ብቻ ነው ያያየኸው ማለት ሶስና ዳንኤል ብላ ጠራችኝ ስለዚህ አትወደኝም ማለት ነው ስንት አመት ሙሉ ብዙ ነገር ብዬ ጠርቻ አይደለ ዳኒ እነሱ ኖቲስ ያደረጉት ነገር አለ እኮ ጓደኞቼ ናቸው ነግረውሻል አይደለ
ሶዚኛ እኮ አሁን ይልሽ መሰለን ነው እኮ እናንተ ውስጣችሁን እኮ እናንተ የምታውቁ እኮ ተረዳሁት። እኛ እንዲላጅ ምናምን እኮ ሁላችሁም እኮ እኔ ላይ ነው እየፈረዳችሁ ያላችሁ። ቅድም እኮ ነገርኩሽ እሱ ለምጣቱ እኮ አልኩ እኮ እኔ እኮ ለመሻሻል እየሞከርኩ ያለው ሰው ነኝ። በዚህ ሰዓት ግን ጥሎ ሊሄድ አይገባም ነበረ ነው። ገባህ አይደለ? እናንተ ማታውቁት አላ እኔና እሱ በዚህ ጉዳይ ከዚህ በፊት አውርተንበታል። እየተስተካከልኩ የምሬን ነው የምልህ ነንቻት የሆንኩ ሰው ነኝ። እሱን ሁላ እያስተካከልኩኝ ነበር እየመጣኝ ነበር። ከዛ እንደዛ ሲባል ምናምን ነገር በቃ አትወጂኝም፣ አልፈልግሽም። ፍቅር እንዲህ ነው ዳንኤል። ፍቅሩ ስለምን ገባኝ መጀመሪያ የምሬን ነው። እንደዚህ የምታስብ ከሆንክ 4 አመት ሙሉ አብረን ከመሆናችን ከ2 አመት በላይ ደግሞ ድጋሚ 4 አመታችን አይደለ በጓደኝነት ራሱ የቆየ ነው ዳኒ። ጓደኛ ሆነን ታውቀኛለህ ምን አይነት ጸባይ እንዳለ አይደለ? ታውቀው እሱን አይደለም ከዚህ አሁን ዳኒ ይኸውልህ ስማኝ፣ ባታውቀኝ ኖሮ ባናወራበት ኖሮ አዲስ ነገር ቢሆን ኖሮ እኔም እረዳለሁ አንደርስታንድ አደረግህ ነበር። ግን ከአንዴም ስንቴ ተጨቃጭቀን ያለፍንበት ጉዳይ እኮ ነው። እየሞከርኩ ያለው ሰዓት ነኝ ግን ጥሩ ላይ ነኝ እያልኩኝ ስመጣ ስሞክር አንተ ተነሳህና አልፈልግሽም አብረሽኝ አትሁኝ። ያው አንድ አፍቃሪ ማለት ነው ኤክስፔክት የሚያደርገው አለ አይደለ? እኔ አሁን አንቺ ላንቺ ፍቅር የምገልጽብሽ መንገድ አለ። አንቺ ተመሳሳይ ፊሊንግ አለ የሚያሳይሽኝ ያለሽ። እሺ እሱ ልክ ነው። ምናልባት እኔም ጥፋት እኔ ጋር ሊኖር ይችላል። ግን ከመለየት ብናስተካክል እኮ ዳኒ ብናስተካክለው። ምክንያቱም ከዚህ በላይ እንትን አትፈልግም ነው ከዚህ በላይ አብረኸኝ መሆን። ቡና ላምጣላችሁ ባይዘው እያወራረዳችሁ ብሉ። ደግሞ ምን ልጨምር? እውነት እንጀራ በቃ መች አለቀ። መጀመር ነው እኮ አልበላችሁ አልጣማችሁ ብሉ እናንተ ተጣጣ። እኔ በቃ ችግር የለውም እኔ በልቻለሁ። ዳኒ ብላ። ዳንኤል አላልሽም በሰላም ዳኒ ደግሞ ነገር አትብላ። በቃ አንድ ቀስተ ተማታ ችግር የለውም። አይ ምንም ያንድ ቀስተ አይደለም ዳኒ። አንተ ካረከኝ ነገር ካረከኝ ነገር አንፃር እኔ ይሄን ያህል ክፋት ሰርቼ ይባላል ዳኒ። ስምን ዳንኤል ከማለት ውጪ ክፋት ሰርቼ ይባላል ዳኒ። ምንድነው ባለፈው ስለኝ የነበረው? ምንድነው ያልከው? ኖት ሲያረከው አንተ ከይና ከሷ ላይ ምንድነው? ሁሉም ሰው ኖት ሲያረከው ኖት ሲያረኩት ነው ላይክ በቃ የምትሰጥ እንትን አንተ የሰጣት አክሽን እና የሷ አክሽን አንድ አይደለም። በቃ እንትን አላለ ከባ አንዳንድ ጊዜ ፍቅር ምን አለ መሰለክ አንተ በእንደዚህ አይነት ያክል ብርጭቆ ፍቅር ይኖርሃል። የዛዛ ሰው ያለው ደግሞ በሲኒ ያክል ነው ገብቷል። አንተ ብቻውን ያክል ሰጣለህ፣ ያ ሰው ሲመልስልህ ለአንተ ያንስብሃል። ተረዳኝ ሐሳቢ ሶ ተመጣጣኝ ለማድረግ ሞክሩ ፍቅራችሁ። እኔ መክራችሁ ይሄን በኩል ለማድረግ ሞክሩ። አንተ በጣም ብዙ ኤክስፔክት ታደርጋለህ አይ ቲንክ ከሷና እሱ ለመቀነስ ሞክር። አንቺም ደግሞ የሚፈልጉን ያክል ለመስጠት ሞክር። አረን ሶ ሁለተኛ እድል ይባል ነገር አለ። ሁለተኛ ክስተት እኔ መክርስ ዳኒ እኔ ምንም ነገር ተገደ እንድትወስን አልፈልግም። ገባህ አይደለ? ውስጥ እስካላመነበት ድረስ ግዴታ እኮ አይደለም። ይወድሻል እኮ ጥያቄ እኮ ነው። ታውቂዋለሽ በደንብ አንቺ እኮ አይደለም። አሁን ካልፈ ግን እኛም እኮ ችግራችን አሁን የሱ ፍቅር በዛና ያንቺ መልስ ልክ አይደለም። ገባሽ እንጂ መውደዱን ምናምን ሞከርኩኝ እኮ ነው። እኔ ለማስተካከል ማሰቧ ራሱ ማለት ነው አንድ ሴት ልጅ ውዴታዋን ያሳያል። በይዘት ማሰቧ ራሱ ባታስተካክል ይሄ ምክንያቱም በቃ አንተ ይቅርብኝ ካልክ ይቅርብኝ ትላለች። ባትፈልግ ያልከው ነገር ልክ የማይሆነው ምን ጋር መሰለህ? አሁን እኛም ስህተት ውስጥ ያለ ነው ምን ታውቃለህ? የምትወድህ አልመሰለንም። ከዛ ተለያያችሁ ለምን ብላ መልሳ ትመጣለች ወይ ለምን ይቅርታ ትላለች ወይንም ደግሞ ለምን አስተካክላለሁ ትላለች። በቃ ምንም እኮ ምክንያት የለውም። አንዳንድ ሰው ፍቅሩን መግለጽ ይችላል፣ አንዳንድ ሰው አይችልም። በቃ እኔ አሁን የተረዳኋት እሷም እኛ ጋር ቀርባ አውርታን ስለማታውቅ ነው እንጂ ማለት ነው እንደዚህ ነው የሚሆን። ስለማናውቅ በቃ የምናያችሁን ሪአክሽናችሁን ምናምን ነገር እንትን አይደል እሷ የምትወድህ አይመስልም። ግን አሁን ከዚህ በላይ ምንም ጠርታ አክብራ በእኛ ፊት እየነገረች ነው። በእኛ ፊት ይቅርታ፣ በሰው ፊት ደግሞ ይቅርታ ከመጠየቅ በላይ ካሜራ ፊት እኮ ሆነ ኖርማል አንድ ካሜራ ነው የሚያዘው። በቃ ማንም አያይህም፣ ብቻህን የምታወራው እኮ ሲፖስት ነው ብዙ ሰው የሚያይ። ግን እንዲህ ሰው ፊት አስቀምጠህ ማውራት ግን ቀላል አይደል። ገባ? እኔ ከዚህ ጀማ እንደው አንተ እድለኛ ነህ ብዬ ማሰቡ በሚስት ደረጃ የተወጣለ አንተ እንደዚህ የሚያስብ ሚስት ካለ ረዳኝ። ሶ ነገራቶችን በፖዚቲቭ ላይ አስበውና ለመረዳት ሞክር።
ልክ ነህ። ለክብርህ ብለህ ነው፣ ግን አሁን ለመረዳት ሞክር። ሁሉም ቦታ ክብር አይበልጥም። አትሊስት ጓደኞቼ ፊት እንኳን ሪያክት ተው ብቻ አለመቻሏም ሊሆን ይችላል። አለመቻሏም ሊሆን ይችላል እኮ ሁሉም ሴቶች አንድ አይነት ናቸው። አንዳንድ እኮ ሳይወዱ ማለት ነው በጣም የሚያስመስሉ አሉ። ጓደኞች ፊት አክት እያደረጉ ይወዱሃል ማለት አይደለም። ብቻ ገባ መረዳት አለብህ። ዝም ብለህ ሰው በሚል ብቻ ነው። እኔም ዛሬ ነው አስተሳሰብ የተቀየረው ላንቺ ወይዘም ጨርሳሽ በቃ አትወጂም አይነት ነገር ነው የማስበው። እና ግን ያው በመሀል መግባት አያስፈልግም። እኔ አሁንም ቢሆን ማለት የሚገርመኝ ዳኒ እንዴት አሰብከው? እንዴት አይምሮ ላይ መጣ ሶስና አትወደኝም የሚለው ሀሳብ? የምሬ ነው ዳኒ፣ ለኔ እናንተ ብዙ ነገር አሳልፈናል፣ ብዙ ነገር አብረን ማለት ነው። ግን በአንዴ ተነስተ ሶስና አትወደኝም ብሬክ አፕ ማድረግ ፈልጋለሁ። ዳኒ ቀልድ ነው ብሬክ አፕ? የምሬ ነው ቀልድ ነው። ምን አንተ ታውቃለህ? አላቅም። አንተ የሚሰማህን ራስህ ታውቃለህ። እኔ ላንተ ክብር አለኝ፣ ኢንክሉዲንግ ለጓደኞችም። ላንተ ክብር ባይኖረኝ የመጀመሪያ ቀን ፕራንክ ነው ራሱ ብላችሁ እንደዛ ስታደርጉኝ የምሬን ነው። እኔ ያቀኛል። እኔ እንደዚህ ነገር አልወድም። የምሬን ነው የምልህ። ዲስሪስፔክት ከተደረግኩኝ ኢሚዲየትሊ ነው ከቶፍ የማደርገው ሰው። ግን ጓደኞች ናቸው ምናምን ብዬ እያከበርኩ እሺ ችግር ይሁን። ምክንያቱም ምንም እንደ ወንድሜ ናት የማያቸው። ኢቭን እነሱ እንደዛ ብለው አውርተው ምናምን ነገር ምንም ይሄን ያህል ቂም ራሱ የለኝም ውስጥ የገባህ አይደለ? ጓደኞች ናቸው የኔም ጓደኞች ቢሆኑ የሚሰጡት ፊድባክ ይሆናል ብዬ ስላሰብኩኝ ልረዳ ሞክሬያለሁ። ግን እኔ ሀገር ሰላም ብዬ መጥቼ በቃ ሰላም ልልህ ምናምን ነገር ብሬክ አፕ በጣም ነው የሚያመው ዳኒ፣ እግዚአብሔር በጣም ነው የሚያመው። ግን አንተ ፈልግ አንቺ ጠንካራ በይ። ብሬክ አፕ መቼ እንደሚፈጠር አይታወቅም። ዛሬ እዚህ ጋር ራሱ መቼ እንደምንፋታ አይታወቅም። ገብቶሻል? ዳኒ ደግሞ ይቅርታ አድርጋትና ሁለተኛ እድል ስጣት። ካሁን ባለ ለማስተካከል ሞከሪ። ያው ህዝቡ ጀስት ዳኒ ስለሚወደው ዳኒ ፋን ነው። ብዙ ጊዜ አብሮ ቆይቷል። ህዝቡ ዳኒ እንዲጎዳ አይፈልግም። ገባሽ? ዳኒ መጥፎ ቦታ እንዲወድቅ፣ መጥፎ ሴት እንድታጋጠመው ስለማይፈልግ ከዛ ከሚወዱት አንግል ነው ለህዝቡ ለሱ አስተያየት ሰጡ እንጂ ህዝቡ መጥፎ ነገር አስቡ አይደለም። አንቺም ደግሞ በቃ ለህዝቡ የምታሳየው ሪአክሽን አለ። ሜቢ እኮ ከዳኒ ጋር ለብቻችሁ እኮ የተለየ ፍቅር ሊሰጪው ይችላልሽ። ግን ደግሞ እዚያው ሚዲያ ላይ ስትመጡ ያለውን ነገር ብታስተካክሉ አሪፍ ነው አይመስልም ዳኒ? እኔም ነገሩን አብርደው ተረጋጉና እዩት። እኔ ባለፈው ሪል የውስጥ እንደዚህ ይሰማኛል ስትለኝ ውስጥ የሚሰማን አድርግ ነው ያልኩት። አሁንም መክረ ደግሜ ውስጥ የሚሰማን አድርግ። ሶስተኛ ሰው መግባት የለበትም በዛ ለምን ኦኬ ብሉ በላኛማ እናንተ ለምን ተስማሙናል? ቡና ላምጣ? ቡና ላፍላላችሁ? አይሻልም? ኧረ አትቸገር። ቆይ ቁጭ በይና ተስማሙ። አንተ ዳኒ ተርክሻስ እያስጨነቅሽ ነው በጣም። እንዴ ደህና ነኝ ዳኒ፣ አትጨነቅ። እውነት እንጀራ አልጨምር? እነሱን ጠርተሽ ማልቀስ ነው ተስማሙሽ። እሺ ዳኒ፣ እኔ ይቅርታ በጣም ስላስቸገርኩ ይቅርታ። አሁንም ቢሆን አስቸገርሽኝ አላልኩም ዳኒ። እኔ እኮ አሁንም ግራ የሚገባኝ ነገር እኔ እናንተ የሚያጣላ ነገር ይሄን ያህል ምን አድርሶን ነው ዳንኤል? ስንት ነገር አሳልፈናል እኮ እሱ ለምን አይታየህም? ግን እሺ ራስና ወዳጅ እንደምትወዳት እኛም እናውቃለን። የዛ ጊዜ እኮ አባራሃት ከሄደች በኋላ እኮ አለቀ ሄደች፣ ከፋት፣ መሸባት ምናምን ስትል ነበር። እንደምትወዳት እኮ ሁላችንም እናውቃለን። ገባ ሶ በቃ ራስን ሳሸውድ እድል ስጣትና ያለውን ነገር አብራችሁ ብታይ ወይ አምስትሽም ልጆች አይደላችሁ፣ ትላልቅ ሰዎች ናችሁ። ሶሲ በቃ ያለውን ነገር እንትን በይ። ዳኒ አሁን አንተ ምንድነው ሐሳብክ? ድጋሚ ከሷ ጋር አብረን መሆን አትፈልግም? እንደምትወዳት እኛ እናውቃለን። ሶ በቃ ነገሩን ቀለል አድርገው አታካብደው። አንተ ደግሞ ስንት ችግር እያለ በዚህ ደግሞ አትጋጫለህ። ምንድነው ሐሳብክ? ሶሲ ምኞት ፍጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን በቃ
ያው ቤተሰቦች በቃ ተታርቀዋል። እናንተ ማጨነቁ ያለውን ነገር ፈተዋል። ቡና ላምጣ ግን አይበቃንም። እዚህ ጋር ነው የምታስቀምጪው። ጨርሳችሁ እውነት ይበቃልስ የቸኩ ዶርፋን ዘረጋለ እንደዚህ ላድርገው። አለዝም ባንቺ ኦ ማይ ጋድ ምን ማለት ነው ሸፈላሽው እናሳ መጣ ደስ ይደርሰን መጣ እንዴ የእንትን ነው ቃሪው ይመስላል ደስ በሶሲ ነው ለምስካው ጀበናውን ልስጥናታ ጀበናውን ልስጣት ሲጣፍጥ ቡናሽ አንደኛ ቡና ደዋን ኦንሊ ምንድነው እዚህም ጆፌ ጣልክ እንዴ? አይ ናታ ይጣፍጣል። እኔ ጣፈጠ የሶሲ ቡና ይጣፍጣል። አመሰግናለሁ። በጣም ጣፍጥ ቡና ነው እውነት ማንቺ ፈላሽው የድሮ አይኔ መሰለ እኔ ነኝ የቆላሁት እሱ አልነበረ ማክሮፎን ነበር። ለኔ በቃ እዚህ መቅረትሽ ነው መሰለኝ። እዚህ ነው የምትቀረው። እኛ ነው የምንጠጣው መሰለኝ። ቡና ስታፈላው ለይቁላት ለኛለች። እንግዲህ ጋይስ የዳኒ ፋሚሊዎች የዳኒ ሶሲ ማን ላይ ነው የሚለቀቀው? ተቀርጸናል። እኛ ማን ላይ እንደሚለቀቅ አናውቅም። ሰርፕራይዝ ነው። ለምን ሰብስክራይብ አድርጉል እኮ እንድንል ነው። ለዳኒ ይሰጠዋል። ዳኒ ላይ ለቀቅ። ዳኒ እኮ ነው በቃ። ኧረ ተው ቤተሰብ የዳኒ አካውንት ሰብስክራይብ እያደረጋችሁ ሁላችሁም አሳድጉ። በቅርቡ 100,000 ልንገባ ነው። ሁላችሁ 100,000 ሰብስክራይብ እንገባላችሁ። ሰብስክራይብ አድርጉ። አንተ ስለሱ ዩቲዩብ ተናገራለህ። ወሬ ይዛችሁላ ሂዱ ውስጥ ግቡና ያዙት። ወዳቸዋለሁ እና እናትዬ በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ረሙና ይሳብም እግዚአብሔር ያክብርልኝ። ዳጊም ባይኖር በመንፈስ እንዳለ እረዳለሁ። ምክንያቱም አስቸኳይ ጉዳይ ገጥሞኝ ነው ስላለ ሁላችሁንም አመሰግናችኋለሁ። እናንተም የዩቲዩብ ቤተሰቦቻችን በጣም ነው የማመሰግናችሁ። ወዳቸዋለሁ። አይሶሲ በጣም እንደማፈቅርሽ ታውቂያለሽ። በጣም ባለፈው አናደርሽም ነበር። ምንድነው እንደ ድመት ጉዩ አሰርክ ነው ረሚት ረሚ እሺ ወዳቸዋለሁ። ካልሽካለን በጣም ማመሰግነው። እኔም አመሰግናለሁ። መስላችሁ ነክሽ በጣም ስላስለቀሽኩሽ ይቅርታ። ሰብስክራይብ ማድረግ እንዳትረሱላችሁ። እንግዲህ ምንም እና ይሄንን ቪዲዮ ዳኒ ላንተ ሰጥቻለሁ። በአንተ አካውንት ይለቀቅ ጀማሪም እንደመሆኔ። እሺ በጣም ቴንኪው ሶሲ። ሁላችሁም እንግዲህ ላይክ ያረጋችሁ ሰብስክራይብ ያረጋችሁ አበረታቱ። ለሶሲ ኮልታፊትም እንግዲህ የራሷን ዩቲዩብ ቻናል ከፍቼላታለሁ። ኮመንት ላይ ፒን አድርጌዋለሁ። ጋይስ እየገባችሁ ሶሲ ኮልታፊት ያላችሁ ሰብስክራይብ አድርጉ። እንግዲህ እንወዳቸዋለን። እንጨምረው ነገር የለም።